እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተወደዳችሁ የአምረኖ ሚዲያ ቤተሰቦች በዚህ ቪዲዮ ሐምሌ 16 ቀን የእመቤታችን የእናታችን የቅድስት ኪዳነ ምሕረት መልክና ድርሳኗን ዕለታዊ ስንክሳር ይዘንላችሁ ቀርበናል። የእመቤታችን የቅድስት ኪዳነ ምሕረት ጥበቃዋ፣ ምልጃዋና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ቪዲዮውን ላይክና ሼር በማድረግ ለሌሎች ወንድሞች እንዲደርስ አዳዲስ መንፈሳዊ ትምህርቶችና ትረካዎች ሲለቀቁ ወዲያውኑ እንዲደርሳችሁ ቻናላችን ሳብስክራይብ እያደረጋችሁ ከዚህ በመቀጠል የእናታችን የእመቤታችን የቅድስት ኪዳነ ምሕረትን መልኳን እናሰማለን። እመቤታችን ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የተሰጠውን ልዩ ክብር አይ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናያን ያብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይ በምድር አንቺ የሁሉ እመቤት ነሽና፣ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባሻል። በጨለማ ለሚኖሩ ሕዝቦቹ ብርሃን አብርቶላቸዋልና የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳን መዝገብ በዕለተ ዓርብ የተገኘው የድነታችን ተስፋ ያገኘሽ እውነተኛ መዝገብ ነሽ እኮ። አባታችን ቀዳማዊ አዳም በጭንቀትና በሐዘን ገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን አረጋግተሸዋልና እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊትን ለረበረቡትና የሐር ጉንጉን ለሚመስለው ለራስ ጠጉርሽም ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ ሞትን የሚስተካከል እንደሌለ ኤልያስ ሥጋዊ ሕይወት አይደለም የነፍስ ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ራስሽም ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነው ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናልና የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፋ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ ለሚያንጸባርቀውና በንጹሐን በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆነው ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ድግመኛ የጥፋትዋም አላገኛትምና። እመቤቴ ኪዳነ ምሕረት ሆይ የዓይናችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቅራንቦችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘር ብእሲ የወለድሽው ልጅሽን ኃጥአንን እንኳን ሲሆን ስምሽን ከጠሩ እምርልሻለሁ ስትል የገባልኝን ቃል ኪዳን ወደ እኔ አለ ብለሽም አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጠር ተተክለው እንደሚያበሩ የቀንዲል መብራቶች ለተተከሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳን ከጥፋት ሁሉ አድኝን፣ ያለ አንቺ ማዳን የሚቻል የለምና። እመቤቴ ኪዳነ ምሕረት ሆይ በባሕሪሽ ባሕሪ አድርጎ ሥጋሽን ከተዋሃደው ፈጣሪ ልጅ ዘንድ የቃል ኪዳንሽ የምሥራች ስለተነገረሽ ጆሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጻድቃን የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጆች እንዳታሳይኝ እማለድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና
እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ማዕዘናት እንደ እሳት በሚያቃጥል እንባ ጠውልገዋልና ዋኔን ዋኔን። የቃል ኪዳኗ እመቤቴ ሆይ የሁለቱ ታማቾች የአልብና የሐና የነፍሳቸው ገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳብ ለወጣላቸው አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ጽኑ አጥር ከጥላትም ጥፋት ጠብቂ። ያ ክፉ አውሬ ዲያብሎስ ሊውጠኛ አፉን በከፈተ ጊዜ በበትር ማዕተር ራሱን ቀጥቅጠሽማ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ስላገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛው ቃል ኪዳንሽ በክብር በዓሏ ከገሊላ እስከ ጎልጎታ የተመላለሽበት የክብር አክሊል በእኔ በኃጥአኑ አገልጋይሽ ላይ ራስ ላይ ማቀዳጁ። እመቤታችን ኪዳነ ምሕረት ሆይ ቅዱስ መጽሐፍን ለሚናገርበትና የትሩፋቱን በረከት ለሚያስገኘው አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍ በተዘጋም ጊዜ በተወደደ ልጅሽና የብዙ የሚሆኑ በመላእክት ፊት እንዳልኮላተፍ እንዳልፈራ በተቀበልሽው ቃል ኪዳንሽም ማማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ ለትክክለኛው አበቃቀላቸውና ተሸልተው እንደ ነጩ እንደ በግ ፀጉር መንጋ ንጹሕ ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ አገልጋይሽ የቃል ኪዳን ካሳ ሥርዓትም አድርግልኝ። በደልን የሚወድ ጥላት የግብፃውያን የጸሎትሽን ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት ከሚቆመው ከሰማያዊ ካህናት ከሱራፌል ይልቅ ምስጋና አብዝቶ ለሚናገረው አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ደህንነት የአብሲው ነቢይ የሦስቱ አርዕስተ አባው የአብርሃምና የይስሐቅ የያዕቆብ የቃል ኪዳኑ የሙሴ ባለሟልነት እንዳሳሰበው ስለ እኔ በመከራ ጊዜ የመታሰቢያ ቃል ኪዳንሽን ማሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የብርሃን ልብስ የተጎናጸፉ የመልአኩ የገብርኤል ብስራትን የቃል ለተቀበሉ ቃሎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይል ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ ይቅርታውና የቸርነቱ የቃል ኪዳንስ እንኳን ሰጠሽ እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአን ነፍሳት ፈውስና ጤና ላስገኘው ስንፋሽሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአትን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለየው ኑር ክብር ለሚሆነው ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታስ እከፍላለሁ? ኃይሌ ደካማ በሆነና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተች የዳዊት ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አገልጋዩ ሰውነት የማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦና ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመረገምና ከመዝለፍ
አገዛዝ የበረከት ነፃነት ለተጎናጸፉት ከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛ የቃል ኪዳንሽ ትከሻ እንኳን በይኝ ከልጅሽም መንጋዎች መካከል የቃል ኪዳኗ እመቤቴ ሆይ በእውነተኛ የቃል ኪዳንሽ ትከሻ እንኮኮ በይኝ ከልጅሽም መንጋዎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖት ያለኝታ ፈጽሞ ተስፋዬ አንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በወሰደ ወራት አምላክን ላዘሉ ጀርባዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛውም የፍርድ ሰዓት ደሙ ባሳለጠነው ጊዜ አንቺ ይቅር ባይ እናቱ የቃል ኪዳንን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው እጽሽና በግራና በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊቷና ሥጋዊቷ ሰውነቴ ወደ መሬቷ በተመለሰች ጊዜ ነፍሴ አንቺ ካለሽበት መልካሟን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብራቅ ደም እማለድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕሪ መለኮት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡ ክንዶችሽና እርካኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራዊ ጻድቃን ሰማዕታት ከሰማያታት መላእክት ይልቁ አንቺ የተመረጥሽ ነሽና በጽኑ እምነት መታሰቢያሽ ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራልና። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐር ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽ በእኔ ላይ አስፈጽሚ። ተራጋሚ የነበረው ሳሚን ሰሎሞንም በጥበብ ሞት እንዳስወገደው የኔንም ጥላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጁ፣ እርሱም ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቁ መቅደስ ሆሪስ ሳለሽ ሰማያዊ መላእክት ያመጡልሽን ሰማያዊ እሰትና ሰማያዊ መጠጥ ለተቀበሉ እጆችሽ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚሁ ሁሉ ጥርኝ ውኃ ለተጠማ ጠጥቼ ብገኝ ጥቂትም ስጦታያን እንደተመረጠ የሰርክ መሥዋዕት አድርገሽ ቃል ኪዳንን ተቀበይልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሕ ለሆኑ ጣቶችሽና እንደ በረዶ ለነጹ ጥፍሮችሽ እንዲሁ ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮ። ስለዚህም ለሰይጣንና ለተንኮለኞች ከተዘጋጁ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቅ ደም ግባትሽ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልጉና በማይረግፉ የወርቅ አመልማል በግራና በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ የከርስ መላእክት ወገን ለሚሆኑና በመጠኑ ክብር ሰማያዊ ህብስት ለሚመግቡ ብሩክ ከርሥሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር ሕጎች ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮ። ስለዚህም የቃል ኪዳንሽን የፏፏቴ ውኃ ከፍቅር ንዋይ ፈጽሞ ይጠበኝ፣ ገንዘብም ወዳድነት ከሰይጣን ወጥመድም ያስገባልና። እመቤቴ ኪዳነ ምሕረት ሆይ ኩላሊትና መሰሎችሽ ጋር ተባብሮ ለሚገኙ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘብሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመዘገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እያመራሽ በቀስተ ደመና ነጭ ደስታ ካለበት ገነትም አግቢኝ። እመቤቴ ኪዳነ ምሕረት ሆይ የብር ጉትቻ ፈርጥ ለሚመስለው እምብርትሽ እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
ክብር አምላካችን የክርስቶስ እናት እንደመሆንሽ ቀኒና መልአክ በአየር ላይ እንደማይቃወማት እስከ ሦስተኛው ሰማያዊ ነፍሴን ተንከባክበሽም ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነቢያት መቅደስ ማዕድ ምሰሶ ለሚሆነው ሰላምታ ይገባሽ። የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽ እኮ። አሁንም መድኃኒት ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራሱ ፀጉር ቀቢኝ፣ የልጅሽም ደም የነፍስ ድዌ ይፈውሳልና። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰድሽውን ኃጥአን ወደ ገሃነም እንዲወጣ በፍርድ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽም ለምኝልኝ አማልጅልኝም። እመቤቴ ኪዳነ ምሕረት ሆይ ሄሮድስ ጭፍሮችን የቤተልሔም ሕፃናትን በፈጀ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የቂራስ ልጆች አንተ የምትወድህ ነፍስ ስለ ሦስት ባሕሪዋ ብለህ በውኑ ትኮናታለህና ብለሽ አምላክን ትጠይቂው ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው ብርሃናዊ አጽፍ ለተሸለሙ ጫማዎችሽ በፊት በቀዳማዊ ለሚገኙ ለሁለት እግሮችሽ ጣቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግዱት ደም በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚዛት አንቺ በቃል ኪዳንሽ ኃጢአት ሸሽገሽ ንጹሕም አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ንፋስ ፈጽሞ ለማያናውፀው አካልሽ ቁመሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ ድዌ የቃል ኪዳንሽ የማዳን ሥልጣን ባያወርሰኝ ኑሮ የባዕዴን ስባን የኃጢአት ኃይል ንፋስ ፈጽሞ ለማያናውፀው አካልሽ ቁመሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ ድዌ የቃል ኪዳንሽ የማዳን ሥልጣን ባያወርሰኝ ኑሮ የባዕዴን ስባ ነፍስ ማን ባዳናት ባልተቻላትም ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቷ በውበቷና በልምላሜዋ ልዩ ለሆነው መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በውጭና በውስጧ ድንግል የምትወኝ ክብር እመቤቴ ነሽና በፈጣሪ ፊት ፈጽሞ ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያም የሆነኝ ዘንድ ለምኝልኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራው መልአክ ሞት ጥቁር ጥላውን ሳይጥልብሽ ሳሳሩን ራዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ነፍስሽም መውጣትም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር የመለኮት ባሕሪ እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ ባሕሪ በሕይወት መንፈስ ቅዱስ ፈጥኖ አስነስቶአልና በመካበ መቃብር ፈጽሞ ላልዘገየው በድን ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቶ ጴጥሮስ እጅ ላይ ለተገነዘው ግነዛሽ ሥጋ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ ኃጥአን ቅባት ያልቀባ ብያለሁና የቃል ኪዳንን ለምን ተስፋ ታደርጋለህ? እርዳታዬንም ስለምንስ ትፈልጋለህና ሳትይ በችግሬ ጊዜ ፈጥነሽ በደረስሽልኝ ጊዜ ይቅርታና ምሕረትንም አድርግልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡበት መካብነ መቃብርሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
እኔ ሟች የምሆነው አገልጋይሽ በሞት የሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስ ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መገነዝን ፍቱልኝ ሳይል የክርስቶስ ትንሣኤውን ምሳሌ ለሚሆነው ሥጋሽ ትንሣኤውን ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ አባታችን የአዳም ጥንት የመዳን ተስፋ አንቺ ነሽ እኮ። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኑሮ በነፍሱም በሥጋውም በዚያ በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረው የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለም ሁሉ መድኃኒት ሆይ ነፍሴ በቃል ኪዳንሽ ታድኝ ዘንድ እማለድሻለሁ። በመድኃኒትም አዋቂዎች መድኃኒት ፈውስ ቁስሌን ቀብተሽ አድነሽኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያ ቃል ኪዳንሽ ነግር ዘንድ በቸርነትሽ ጥሪ የጠራን እግዚአብሔርን እናመሰግነዋል። የቃል ኪዳኗ እመቤቴ ሆይ ስለሆነውም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናት መልክሽ የሚጸለየው ሁሉ በትንሣኤው ጊዜ በክብር ተቀብለሽ በሕያው ነፍስ ራስ ላይ የሰማያዊ አክሊል መንግሥተ ሰማያትን ማቀዳቸው። እመቤቴ ኪዳነ ምሕረት ሆይ ወላዲት የሚሆነው እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወልዳ የሚሆን የእግዚአብሔር ወልድ በሚመሰገንበትም ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰሪት የሚሆን የእግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ለአንቺ ምስጋና ይገባልና ከጥላት ሰይጣን መክበብ በየቀኑና በየሰዓቱ ጠብቂኝ ዘንድ ለዘላለሙ ድጋሜ ደጋግሜ በቃል ኪዳንሽ እማጸናለሁና። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። አጣንን አማልሽ የምታጸድቂያቸው ላንቺ ሰላምታ ይገባል። ከዘጠናዎቹ በጎች ተለይቶ የጠፋውን በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክትሽ ትሆኚ ዘንድ ጌታ እንደ ንጹሕ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለኃጢአተኛው ሁሉ ማዳን ምልክት ለሆነው ላንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ቅናሽ ሰላምታ ላንቺ ይገባል። የችግረኞች መዝገብ ሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውኃ የምታስለውጭ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔ እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራን በመሥራትና በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺ መጠጊያዬ መከታዬ አድርግሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳንሽ ባለቤት ነሽና ለነፍሴም ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መዳን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ትንሣኤ ጉባኤውን እስኪሆን ድረስ በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋና የሚገባው ቤተ ክርስቲያን በስምሽ ያሳነጸው መታሰቢያሽን ያደረገው ለስምሽም የጸለየው ከበረከትሽ የተሳተፈውና ይቅር ባይ ከሚሆን ልጅሽ ይቅርታ ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ ወንዶችና ሴቶች ባሮችሽን ከክፉ ሰዎች እጅ ከመውደቅ በቃል ኪዳንሽም ጠብቂኝ። በልዩ ጥላ በዲያብሎስም ወይም በሳይጣን ኃይል ተይዞ ከመማቀቅ በግር አጋንንት ከመርገጥና ከመቀጥቀጥም ታድኚኝ ዘንድ ለዘላለሙ እለምንሻለሁ። እመቤታችን ማርያም ሆይ ምልጃሽ ማኅበራችን አመረ ኖኅን ይጠብቃት ለዘላለሙ አሜን።